እንግዲህ እኔ በራሴ ደስ ስላይደለ ወይኔ ዛሬ በጣም ደስ ብሎ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምርጦች እስከ መጨረሻ ድረስ አዳምጡት ኢንሻአላህ። በመጨረሻም ቪዲዮ ላይክ እያደረጋችሁ ኢንሻአላህ መልካም ነገር እንሰማለን ብዬ እገምታለሁ። ሳታዳምጡ አትቸኩሉ፣ አትኮምቱ ማለት ነው። እስከ መጨረሻ አዳምጡና እናንተ ራሳችሁ ፍረዱ ነበር ያልኩት እና በጣም ነበር የደነገጥኩት። 19 ዓመት ተፈርዶበታል እየተባለ እንግዲህ የጠላት ወሬ ወላይ በጣም ነው የሚያሳዝነው። እንግዲህ አብዱ የብዙ ሰውን ምን እንደምል ብቻ አፌን ላይ ይዞኛል። ደስታው ነው፣ በጣም ደስ ብሎኛል። ተፈቶ ዛሬ እናቱ ጋር ተገናኝቷል፣ ወደ ቤት ገብቷል። ደስ አይልም? እና ስንት ወሩ መሰላችሁ? ወደ 3 ወር ነው 4 ወር እየሆነ ነው ከታሰረ። ያንን አሁን ፍርድ አግኝቶ ነፃ ወጥቶ ወደ ቤቱ ገብቷል። አዲስ ሚስት ነበር ያገባው። ሚስቱም እንግዲህ አሁን 19 ዓመት ልትጠብቀው ነው እንዴ ልትሆን ነው እያሉ ብዙ ልጆች ለሚስቱም አዝነው ነበረ። ሚስቱንም እንግዲህ እንኳን ደስ አለሽ ማሻላ ተባረከላ። እንግዲህ እኔም በሆን ስሙን ጠርቼ አላውቅም። ሲታሰር ታስሯል አልኩኝ፣ ሲፈታም ተፈቷል አልኩኝ። አያችዋ ጓደኛ። ሰላም አለይኩም ወራህመቱላሂ ወበረካቱን። ውድ ቻናሌ ቤተሰቦች በያላችሁበት በአለም ዳርቻ ሰላማችሁ ይብዛልኝ። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንደሰማችሁት ነው አብዲ እንደ ትንሹ ማስተር አብነት ብለነዋል። ትክክል ይገባዋል። ይሄ ትንሽ ልጅ በዚህ እድሜው ብዙ ነገር ጥሩ ነገር እየሰራ ታይቷል። ብዙ ፈተናዎቹም አሳልፏል ማለት ነው። ምንድነው እሱንም ከልጅነቱ በባህር ሄዶ እለወጣለሁ ብሎ አረብ ሀገር ሄደ፣ ተመለሰ። ብዙ ውጣ ውረዶችን አሳለፈ። በዛ ላይ ደግሞ ትወናዎቹን ይችላል፣ በጣም ጎበዝ ነው። በዛ ላይም ተመልሶ ማሻአላ ተባረከ ረህማን ጥሩ ነገር እየሰራ ምስኪኖቹን አንዳንድ ነገራቶቹ እየሰራ ነበር። ነገር ግን ኢትዮጵያ ላይ የሰው ልጅ ሲያልፍለትና ሲለወጥ አንወድም። ለምን እንደሆነ ሊገባኝ አልቻለም። ማለት በጣም በዚህ በእድሜው እየሰራበት ነበር። ራሱንም እየተጠቀመ በ18 በ20 ቤት ያለ ልጅ ነው ማለት ነው። 20 ከገባላው ዓለም እኔ እንደማቀው ገና ጎረምስና እንኳን አልጀመረም። አረብ ሀገር ላይ 2 ሆነው እየሰሩ የነበረ አጅሪ ያው በወንጀል ተይዞ እንኳንም ነፃ ወጣ። እውነትም ያድርገው። ነገር ግን አንዳንድ ሰዎች ለሰው ክፉ የምታስቡ 19 ዓመት ተፈረደበት ብላችሁ ለቤተሰብ ማስደንገጥ፣ የማይሆን ጽሁፍ የማይሆን አንዳንድ ጽሁፎች መቦሰት ጥሩ አይደለም። ነገ በኔ የሚለውን መርሳት የለባችሁም ማለት ነው። እንዴት ትረሳላችሁ? እንዴትስ እንደዚህ ልትሉ ቻላችሁ? አያሳዝናችሁ? እናት አታሳዝንም? ቤተሰብ ወዳጅ ዘመድ ቢያይ አይደነግጥም? ለምንድን ነው እንደዚህ አይነት ፖስት ለምትቦስጡት? ጠላትም አለ ወዳጅም አለ ማለት ነው። ጠላት የሚባለው በዚህ እድሜው ምን ሰርቶ ነው ጠላት የሚኖርበት? ይሄ ልጅ ምን አጥፍቶ ነው? ታዳጊ ገና አንድ ፍሬ ልጅ ማለት ነው። አላህ ምንም አይንካህ፣ ከክፉ ይጠብቅህ የኔ ወንድም። አሁንም መጥተህ ልትሰራ በጥሩ ስራህን ልትቀጥልበት እንፈልጋለን። መልካምህን ያሰማን ማለት ነው። ነገር ግን የኛ ህዝቦች ጥሩ አይደለም። በዚያ ያክል ክፉ መስራት፣ ክፉ ማሰብ ጥሩ አይደለም። ስትወስቱ እጃችሁ ስቀስቱት ነገ በኔ የሚለውን አትርሱ ማለት ነው። እኔ ዛሬ ባየሁት ደንግጬ ነበር። እውነትም ውሸት አደረገው። አልሐምዱሊላህ በጣም አሳዝኖኝ ነበር። እንግዲህ እንትና ጀማል ተናግሯል። እውነት ያድርገው። እውነትም ላይሆን ይችላል፣ ግን እንግዲህ ይጣራል። ከመልካም ጓደኛ መዋል ጥሩ ነው። ይሄኔ እስከሚጣራ ህግ እስከያዘው ድረስ ህግ እስከሚያጣራ አይቸኩልም፣ ሊዘገይ ይችላል ማለት ነው። ነገር ግን በሰብር ማሳለፍ ነው። አንዳንድ ጊዜ ፈተናዎች ይመጣሉ፣ ግን አንተ መልካም ንጹህ ከሆንክ ነገ እውነትን ይቀጥናል እንጂ መቼም አይደበቅም ማለት ነው። ያ ስለሆነ በትዕግስት መጠበቅ ነው ብዬ አስባለሁኝ። ባለህበት አላህ ይጠብቅህ።
መልካም ወንድማችን። ለሰዎች ክፉ አታስቡ ጋይስ። ሰብስክራይብ አድርጉኝ፣ ላይክ አድርጉ። ኢንሻአላህ በመልካም ነገር እንመጣለን። ቅን መሆን አለብን። ቅን ለመሆን መጣር አለብን። ቢያንስ መልካም እናውራ። ካልቻልን ዝም እንበል። ረሱል ሰለላሁ ዐለይሂ ወሰለም ከቻላችሁ አውሩ፣ ካልቻላችሁ ዝም በሉ ብለዋል። ያም ነው መምረጥ ያለብን ማለት ነው። እና እኔ ዛሬ ስገባ ቲክቶክ ገብቼ እንትን ስል ደነገጥኩኝ። በመሀል ደግሞ ፎቶውን እየተዘዋወረ ነው። እንዲህ ምንድን ነው ይሄ ነገር? እውነት ነው ወይ ብዬ ደነገጥኩኝ። ውሸት ነው ደግሞ አሉ። አሁንም ከሆነ እውነት ውሸት ያድርገው ማለት ነው ነገሩ። ለማንኛውም ሰብስክራይብ አድርጉን፣ ላይክ አድርጉ።